እነዛን ሰዎች ቁጭ አድርጌ መጠየቅ ፈልጋለሁ ማለት ለምንድን ነው ያልተሰጣቸው የት ጋር ነው የደረሰው የሚለው ማለት አላሁ አክበር ወላሂ ሙስሊሞች በዚህ ታሪክ ተገረማላችሁና ሁላችሁም እስከ መጨረሻው ተከታተሉ። ትራምፕ የእስልምና ጥላቻ ያለበት ዘረኛ ነው ሲል የእንግሊዟ ከተማ ለንደን ከንቲባ አሳወቀ። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም እንደተለመደው አዝናኝ እንደዚሁም ደግሞ አስተማሪ ሆኖ መረጃዎችን ወደናንተ ይዤላችሁ ቀርብ ያለሁኝ። እንግዲህ በሶሻል ሚዲያ ላይ እርዳታ ይሰበስባል የሚንቀሳቀሱ ብዙ ወገኖቻችን እናቃለን። ነገር ግን ደግሞ ብዙ ጊዜ ፋይናል መጨረሻ ላይ በጣም በገንዘብ ምክንያት እንግዲህ ብዙ ጠቦች ይከሰታሉ። አሁን ደግሞ እየሰማን ያለነው በጣም አስደንጋጭ የሆነ ብር ነው። 20 ሚሊዮን ብር እንግዲህ እንደዘረፉት እየተናገረ ነው። ለዛ ደግሞ ማስረጃ ላይ ደረሰኝ አለኝ ከኔ ባንክ ትራንስፈር ያደረኩበት ሙሉ መረጃ አለኝ እያለ ነው። ጉዳዩን በጣም አሳዛኝ ከሚያደርገው ሁኔታዎች መካከል አንዱ ደግሞ እንግዲህ በእነዚህ ጉዳዩ ከተጠረጠሩ ሰዎች መካከል ማስተር አብነት አንዱ መሆኑ በጣም ጉዳዩን አሳሳቢ ያደርገዋል። እስኪ ላይቭ ላይ የነበረውን ሁኔታ አብረን እንመልከት። እነዛን ሰዎች ቁጭ አድርጌ መጠየቅ ፈልጋለሁ ማለት ለምንድን ነው ያልተሰጣቸው የት ጋር ነው የደረሰው የሚለው ማለት ኦኬ። እነዚህ ገንዘብ ሰብሳቢዎች ቆይ ለነሱም ፌርነስ አንተ ጥያቄ ላንሳ። አሁን ፍራውን አንተ ሰጥቻቸዋለሁ ነው የምትለው፣ እነሱ ደግሞ ፍራውን አልሰጠንም የሚል ነገር ያነሳሉና አንተ በእርግጠኝነት ቃል የገባውን ገንዘብ ለነዚህ ሰዎች ስለመስጠት ምንድነው ማስረጃው? አንደኛ ነው ሪሲት አለኝ በአካውንታቸው መግባቱ። ያን ማቅረብ ትችላለህ? ኦፍ ኮርስ። አሁን አንተ ገንዘብህ የምትልከው ገንዘብ በአግባቡ ዴሊቨር እየሆነ እንዳልሆነ ማወቅ የጀመርከው እስቲ በታይም ፒሪድ አስቀምጥልኝ። ለምሳሌ የመጀመሪያው ነገር በእርዳታ ውስጥ የቆየው ምን ያህል አመት ነው? ከ2021 ጀምሮ ነው። ካለፈው አንድ አመት ወዲህ አሁን መጠርጠር ከጀመርክ ወዲህ ምን ያህል ብር ይሆናል ከፍተኛ ብር የረዳው? በእንትን ያለ ነው በደረሰኝ ያለ ነው። በአመት ምረቱ አመጣልሃለሁ $100,000 ነው ካሽ $100,000 $107,000 አሁን ጥርጣሬ ከፈጠረብህ ቀን አንስቶ አሁን በቲክቶክ አለም ጠፋለሁ እስካልክበት ጊዜ ድረስ $107,000 ከአካውንት ተረድተሃል? አዎ ልክልሃለሁ ደረሰኝ። ይሄ እንትን አይደለም የምነግርህ ቀጥታ ከኔ ከራሴ ፐርሰናል አካውንት እየወጣ የባንክ ስቴትመንቱን በሰዎቹ ስም የተላከውን ልክልሃለሁ። ከዛሬ ውጪ በምንም ነገር መልስ አልሰጥም። ኦሬዲ ቲክታክ ዘግቻለሁ። አምና ገነባክ ኢንቨስቲጌት አድርጌ ሲደርስበት ሰዎቹን በአካልም በህግም ነው የምጠይቃቸው። በህግ ደረጃ ነው የምጠይቃቸው። ዝም ብዬ እንደዚህ አይደለም እንደዚህ ቀለል አድርጌ አይደለም አልፈው። ምክንያቱም የላኩት ገንዘብ የራሴ ገንዘብ ስለሆነ ለነዛ ካልደረሰ ይቅርታ ጠይቀው ለሌሎቹ እንዲሰጡ የተቀነሰ ገንዘብ ተደምሮ ይሄን አክል ገንዘብ እናንተ ጋር አለ ብዬ እንትን እንዲል ዲቴል ከሄድኩኝ ብዙ ነገር ነው የሚሄደው። አሁን እኔ አንድ ሰው አንደኛው ልጅ ጋር 12.5 12.7 ነው ምናምን ሚሊዮን ነው ደረሰኝ ላይ መጥቼ ሳይሆን በዛ አካውንት ትራንዛክሽን የገባው 12,700,000 ምናምን። አንደኛው ጋር ወደ 6 ሚሊዮን አካባቢ ነው እንትን ያልኩት። ሌላኛው ጋር 1.2 ምናምን እንደዚህ ነው የገባው። ሌባ እንደሆናችሁ እንቆጥራለን። ለጊዜው ተጠርጣሪ ናችሁ። የመጀመሪያው ማስተር አብነት፣ ሚኪ መማር አለባቸው፣ እግረኛው ሀቢባ፣ ፍቅሩ አብጤ፣ ተስፋዬ ሀደርጌው፣ ካሊድ ተስ፣ ባላደራው፣ ሙባረክ፣ ፍቄ ኖርዌይ፣ ናርዶስ። የረሳሁት አለ? እናንተ በሙሉ አለን የምትሉትን መከራከሪያዎቻችሁና ሰነዶቻችሁን ወይም ደግሞ ግልጽኝነታችሁን ሐቀኝነታችሁን ሊያሳይ የሚችል ማንኛውንም ዶክመንት ይሄ ማስታወቂያ ከተነገረበት ቀን ጀምሮ ቦታውና ስፍራው እስኪለይ ድረስ እያዘጋጃችሁ ተጠብቃላችሁ። በቪዲዮ እንደተመለከታችሁት እነዚህ ሰዎች እንግዲህ ላይቭ ላይ መቅረብ አልቻሉም። እንግዲህ መረጃ ካላቸውና አሳማኝ የሆነ ነገር ካላቸው በሁኔታው ደግሞ እጃቸው እንደሌለበት ካመኑ ቀርበው እንግዲህ ሁኔታውን በተግባር ማረጋገጥ አለባቸው። ህዝብ አሁን ላይ ሶሻል ሚዲያ ላይ ስለሆነ ያለው እንግዲህ ሶሻል ሚዲያ ላይ እንዳይፈርድ እነሱ እንግዲህ ቀርበው መናገር ማስረዳት አለባቸው። የረዳቸውንም ሰው እንግዲህ ማሳፈር የለባቸውም ብዬ አስባለሁ። እንግዲህ እናንተን ሐሳብና አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። ወደ ሌላኛው ቪዲዮ እንሂድ።
አላሁ አክበር ወላሂ ሙስሊሞች በዚህ ታሪክ ትገረማላችሁና ሁላችሁም እስከ መጨረሻው ተከታተሉኝ። ኮሜንቱን በተክቢራ ሸብረቅ አድርጉት። ይሄ በምስሉ ላይ የምትመለከቱት ሰው በአሜሪካ ካሊፎርኒያ የምትባለው ከተማ ላይ ትልቅ ወንጀል ይሰራና ይታሰራል። መታሰር ብቻ ሳይሆን የእድሜ ልክ እስራት ይፈረድበታል። ታዲያ ይሄ ሰው በእስር ቤት እየኖረ ሳለ ተስፋ በመቁረጥ ውስጥ ሳለ ግን ጊዜ ለማሳለፍ እስር ቤት ውስጥ ብዙ የሚደረጉ ነገሮች አሉና ከነዛ ውስጥም አንዱ መጽሐፎችን ማንበብ ነው። መጽሐፎችን ያነበበ ሳለ አንዳንድ ሙስሊሞች ደግሞ የእስልምናን ታሪክና ያንዳንድ የረሱላችን ሰለላሁ ዐለይሂ ወሰለም ታሪኮችን እንዲያነብን በዛ ይጋብዙታል። እሱም ጊዜ ስላልነበረው እሺ ብሎ ማንበብ ይጀምራል። ነገር ግን እየተመሰጠ ይሄድና እዛ ውስጥ ባይኖሩ እንኳን ከዛ ውጪ ተገዝቶ የሚመጡ የረሱላችን ሰለላሁ ዐለይሂ ወሰለም ታሪኮችና የእስልምናን ታሪክ ያለባቸው መጽሐፎችን እየገዛ ማንበብ ይጀምራል። ይሄ ሰው እስር ቤት ከመግባቱ በፊት ጭራሽ ስለ እስልምና ዕውቀት አልነበረውም። ቢኖረውም ግን መጥፎ ነገር ነበር ስለ እስልምና የሚነገረው። እዛ ላይ ግን እያየ የነበረው ነገር በጣም አስደማሚ ስለነበረ አላህ ሁሉንም ነገር አስተካከለለትና ሱብሃንአላህ ለዓለም ይሳነዋል። ይሄ ሰው እስልምናን ተቀበለ። ከዚህ በኋላ ነበር ብዙ ነገሮች የሚፈጠሩት። ይሄ ሰው ምንም እንኳን የእድሜ ልክ እስራት ቢፈረድበትም አንድ ነገር ግን ያጓጓውና ህልሙ ሊሆን ቻለ። የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሄዶ መጎብኘት በረሱል ፍቅር ስለወደቀ ማለት ነው። ታዲያ ለአላህ ምን ይሳናል? ሱብሃንአላህ በጣም መልካም ስነ ምግባር ካላቸው ሰዎች አንዱ ስለነበረ ምህረት ተደረገለት። እሱ ብቻ ሳይሆን ከሱ ጋር ሌላም 25 26 ሰዎች አብሮ ምህረት ተደረገላቸው። ልክ ምህረት እንደተደረገለት ከዛ እንደወጣ አላህ ለሁሉም ነገር ምክንያት አለውና ይሄ ሰው ቀጥታ ወደ ጓጓለት ሀገር ነበር ሄደው ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ አረቢያ ሄደ ለኡምራ። አላህ ሁሉም ነገር አስተካከለለት። በየትኛው መንገድ በየትኛው እንቅፋት ትክክለኛ መንገድ ላይ እንደምንገባ አይታወቅምና ማንኛው መጥፎ ነገር ሲያጋጥመን ማመስገን እንዳለብን ይሄ ሰው ማሳያ ነው። አላህ ለሁሉም ነገር ምክንያት አለው። ኮሜንቱን በተክቢራ ሸብረቅ አድርጉት። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ለዚህ ነው እኮ የኛ ኡመት የኢቅራ ትውልድ ነው የምንለው። ለዚህ ነው ማንበብ ግዴታችን ነው። እንግዲህ ሶሻል ሚዲያም ላይ በመናረጋቸው ንጽጽሮች መካከል ምን ያክል የሙስሊም የንጽጽር ዳኢዎች ምን ያክል በማንበብ የተሰጡ እንደሆኑ ይሄን እንግዲህ ማስረጃ ነው። ኡስታዞቻችን እንኳን የኛን ይቅርና የሌሎች ሃይማኖቶችን መጽሐፍቶች ፉት አድርገው ይበሉና በጣም ጥልቅ ዕውቀት በተለያየ ሃይማኖት ውስጥ ጥልቅ የሆነ ዕውቀት ያላቸው መሆናቸው በጣም ታፍና በማንም የማይረቱ ያደርጋቸዋል። በመረጃ እያሸነፉ ነው የሚገኙት። ለዚህም ነው የአንበብ ትውልድንን ማንበብ አለብን የምንለው። ባንክ ራጅ የሚባል ትልቁ ባንክ ያሳቸው ነው ሳውዲ ላይ ያለው። ዓለማችን ላይ ትልቅ ሀብት ካላቸው ሰዎች ውስጥ ናቸው። ሀብታቸውን ግን ሳይሞቱ ለልጆቻቸው ወርስ አከፋፍለዋል። ለልጆቻቸው ሙሉ ያላቸውን ሀብት አከፋፈሉና የቀረ ሀብታቸውን ፋውንዴሽን አቋቁመው እርዳታ ሰጪ ድርጅት አድርገውታል። በዓለም ትልቁ የሚባለው ፋውንዴሽን ነው። ከ300 ቢሊዮን ሪያል በላይ ፈንድ የተደረገበት ነው። ራሳቸውን እዛ ውስጥ ተቀጣሪ አድርገው ነው እድሜ እስኪያልቅ ድረስ ብለው የሚሰሩት። የዓለማችን ትልቁ ሀብታም ትልቁ የለገሳ ማዕከል ያላቸው ሰው ናቸውና ይሄ ሰውዬ በህይወታቸው ውስጥ በድህነት ውስጥ ያደጉ ሰው ናቸውና በህይወታቸው ውስጥ የገጠማቸውን ገጠመኝ ሲናገሩ ይገርመኛል። ሰውየው አሉ በህይወታቸው ትልቅ ሰው ናቸው። ወደ 80ዎቹ መጨረሻ 90ዎቹ ውስጥ ያሉ ይመስለኛል። ልጅ እያለው ትምህርት ቤት ተማሪ እያለው የደሃ ልጅ ነኝ፣ አስተማሪያችን የፍልስጤን ዜጋ ነው ይላሉ። ሲያስተምረን የሆነ ፕሮግራም ላይ የሳምንቱ የረፍት ጊዜ በአመታዊ የሚመጣ የልጆች የረፍት ጊዜና መዝናኛ ፕሮግራም አለ። ለዛ አንድ ብር ክፈሉ ተባለ። 1 ብር መክፈል የሚችል ቤተሰብ የለኝም። ያንን ሁሉም ልጆች ተማሪዎች ከፈሉ፣ እኔ ብቻ ቀረዋል። በጣም ልቤ በህይወቴ ተሰበረ ይላሉ። ያችን 1 ብር ባለማምጣቴና የልቤ መሰበር አይቶ ያስተማሪ ሊያግዘኝ ፈለገና ግን በቀጥታ ማገዝም ደግሞ እኔን ማሳነስ እንዳይሆን ተሰምቶት ጥያቄ ጠይቃለሁ። ለዚህ ጥያቄ መልስ የሚሰጠኝ ልጅ 1 ብር ሸልማለሁ አለ። ቀላል ጥያቄ ጠይቀኝ፣ ጥያቄውን እኔ መለስኩለት፣ 1 ብሩን ሰጠኛሉ። እዛ ፕሮግራም ላይ ተቀላቀሉ። በህይወቴ እንደዛን ቀን ተደስቻ አላውቅም ይላሉ። አላህ ነገሮችን ለወጣ፣ ሀብት መጣ። ሀብት ሲያገኙ የሰው የመጀመሪያ የፈለጉት ያን አስተማሪ ነበር። ያስተማሪ የታለ ብለው ሲሉ ጅዳ ውስጥ ነው የሚኖረው። ጡረታ ወጥቷል፣ ኑሮ ተበላሽቶበታል። ሲያገኙት ከሌ የሚባል ተማሪ ከዚህ አመታት በፊት ለትምህርት ቤት ላይ ታስታውሳለህ? አስታውሳለሁ። ሞመንቱንም ስነግረው አስታውሳለሁ አለኝ። ምክንያቱም አረሳውም። ምክንያቱም በዛሽ ስሜት ውስጥ ተፈጥራ የነበረችው ደስታ በህይወቴ ውስጥ ታትማለች፣ አረሳውም እና ልዩ ጊዜ ነበረች ይላቸዋል አስተማሪው። እኔ ለዛች ላደረክልኝ ውለታ ሙካፋ ለዛች የምትሆንልኝ ምንድነው ለውለታ መልስ ለመስጠት ትንሽ ነገር አዘጋጅቻለሁ እና ና ተቀበለኝ ይሉታል። ወስደው ጅዳ ላይ አለ የተባለ ትልቅ የሀብታም ሰፈሩ ዘመናዊ ቪላ፣ ይሄ ቤት ያንተ ነው አሉት። እዛ ቤት ዘመናዊ መኪና ተቀምጧል። ባንክ ውስጥ ይሄን ያህል በመቶ ሺህ የሚቆጠር ሪያል አካውንት ውስጥ አስገብቻለሁ። የሂሳብ አካውንቱ ይሄ ነው ተቀበል።
ሰውየው በጣም ነው የደነገጠው አንድ ብር ይሄ ሁሉ ዋጋ አላቸው ያቺ አንድ ብር በህይወት የፈጠረችልኝ ደስታ ይሄን ያክል ቢሊየን አግኝቼ ዛሬ ደስታ የለኝም ማለት ያን ያቺ ደስታ ዛሬ አላገኘኋትም ለዛ ደስታ ደግሞ ምክንያቱ አንተ ነህ ወስንቶቻችንን እንደዚህ አይነት ትናንሽ ነገሮችን አድርገን ነገር ግን ደግሞ በህፃናት ይሆናል ወይም ደግሞ በትላልቅ ሰዎች ልብ ውስጥ ደስታን መፍጠር የምንችለው ማለት ነው ያአላህ ግን አሁን ላይ እየታዘብን ያለነው ከዚህ በተቀራኒው ነው ሰዎችን ለማስከፋት በኮሜንትም ይሁን በተለያየ መንገድ ሰዎችን ለማስከፋት ብዙ ሰዎች ብዙ ርቀት ሲጓዙ እናያለን ነገር ግን ደግሞ የሰው ልጅ ለማስደሰት በትንሽ ነገር በቂ ነው ባይዞ የትልቅ ቢሊየንስ መስጠት አይደለም በትንሽ ነገር የሰው ልጅ ማስደሰት ይቻላል ነገር ግን ቀን የሆነ ልብ ያስፈልጋል ይሄን ነገር ለማድረግ ማለት ነው ኢንሻአላህ ትራምፕ የእስልምና ጥላቻ ያለበት ዘረኛ ነው ሲል የእንግሊዟ ከተማ ለንደን ከንቲባ አሳወቀ። ሳዲቅ ካን ይባላል። ይህንን ያለበት ዋነኛ ምክንያት በትናንትና በነበረው የተባበሩት መንግስታት ጉባኤ ላይ ትራምፕ የለንደን ከንቲባ ለንደንን ወደ ሸሪዓ ህግ እየወሰዳት ነው ካሉ በኋላ ነው። እናም የለንደኑ ከንቲባ ማለት ነው ዶናልድ ትራምፕ ማለት በጣም ዘረኛ የሆኑና በእስልምና ላይ ጥላቻ ያላቸው ሰው ናቸው። ምክንያቱም ደግሞ እንግሊዝ ለንደን የምትመራው በእንግሊዝ ህግ እንጂ ምንም አይነት ማስረጃ የላቸውም የሸሪዓ ህግን እየጫን በመሆኑ ዶናልድ ትራምፕ የእስልምና ጥላቻቸውን ለማሳየት የሞከሩት ነገር ነው እኔ ሙስሊም ስለሆንኩ ነው ሲል ነበር ሳዲቅ ካን የለንደኑ ከተማ ከንቲባ ያሳወቀው ማለት ነው። አሁን ላይ የሁለቱ መሪዎች ውዝግብ ማለት ነው ብዙዎችን እያስገረመ ይገኛል። ለተመሳሳይ መረጃ የፕላስ ምልክቱን መጫናችሁ በነገራችሁ ላይ ትራምፕ ፍጹም የሆነ የዲን ጥላቻ እንዳለበት የሙስሊም ጠል እንደሆነ እናቃለን ከዚህ በፊትም ብዙ ማረጋገጫዎች አሉን ነገር ግን ደግሞ አሁን የለንደኑ ከንቲባ እንግዲህ አልহামዱሊላህ ሙስሊም ነው ሙስሊም በመሆኑ ብቻ ነው እንግዲህ የሸሪዓ ህግን ለንደን ላይ ለመተግበር የተንቀሳቀሰ ነው ብሎ ለመተቸት የሚሞክረው አንድ አዕራቢ የሆነ ሰው ጥያቄ ጠየቁታል ጌታ የትንሳኤ ቀን ይሄንን ቢልህ ያ አዩሃል ኢንሳኑ ማ ገረከ ቢረቢከል ከሪም ብሎ ቢጠይቅ ምን ምላሽ ሰጠዋል ብለው ጠየቁ እና አዕራቢው በጣም ብልህ ነበር የሚገርም ምላሽ ተሰጣቸው ጌታዬ እንዲህ ብሎ ቢጠይቀኝ ያ አዩሃል ኢንሳን ማ ገረከ ቢረቢከል ከሪም ብሎ ቢጠይቀኝ ምላሽ የሚሆነው ረቢ ገረኒ ከረመክ ምላሽ የሚሆነው ጌታዬ ሆይ እኔን ያታለለኝ ያጭበረበረኝ ያንተ ወሰን የለሽ የሆነው ከሪምነት ነው ይመልስለት ነበር የአላህ ከሪምነት ከመብዛቱ የተነሳ አላህ ይቀጣናል አላህ ይጠይቀናል የሚለው ኢኩዌሽን ከኛ አውጥተ ነው እና we are in the comfort zone አላህ ያቀማጠለን ነው የሚሉ ሰዎች ሰምታችሁ አታውቁም አቃለው በሌላ ኮኖቴሽን አይደለም የሚሉት አላህ ያቀማጠለን ነው እውነት ነው ከሪምነት ገራኒ ከረማ እና በጣም የሚገርማችሁ ነገር ቁጭ ብላችሁ አስቡት ከኻሊድ ጀምሮ ሁላችን በጣም የሚያጭበረብረን ነገር ምንድነው ከተባለ የአላህ ከሪምነት አልከሪም ቸርነቱ የሰፋ ቸርነቱ ይሄ ነው ተብሎ የማይቆጣ ከሪምነቱ ስጦታው የማያልቅ ይሆን አልከሪም ነው ሱብሃንአላህ በጣም የሚገርም የሚያስደስት ታሪክ ነበር የሰማነው እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስሉ ነበር በጣም ዕውቀት እንዳገኛችሁባቸው እንደተዝናናችሁባቸው ተስፋ አደርጋለሁ ኔክስት ኢንሻአላህ በአላህ ፍቃድ በሌላ አሪፍ ቪዲዮዎች ተመልሰን እንገናኝ ይሆናል እስከዛው ግን ሰላም ቆዩ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ